በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ቅዱስ ሚካኤል ይቅር የሚልና ከመዓት የራቀ ሩሩ የመላእክት አለቃ ነው። በመንፈስ ቅዱስ የተቃኘ ሊቅ ስለ መልአኩ ክብር የችግረኞች ረዳት ሚካኤል አፌን ከፍቼ ስምህን እጠራ ዘንድ ልብ የምታሰኝ አንተ እኔን ለመርዳት ክንፍህን ዘርግተና ከልዑል ጋር ለተሳተፈው ስምህ ሰላምታ ይገባል ብሎ ነገር ያስጀምረናል። ቅዱስ ሚካኤል በብሉይ ኪዳን በነበረው አገልግሎት ጎልቶ ያየነው በኢዮር ካሉት 4 ከተሞች ላይ በተቀመጡ ኃይላት አጋዕዝት ኪሩቤልና ሱራፌል ባሉበት ከተማ የኃይላት አለቃ ነው። ኃይላት የእሳት ሰይፍ ታጥቀው የእግዚአብሔርን ዙፋን ይጠብቃሉ። በአጋዕዝት ላይ ተሹሞ የነበረ ሳጥናኤል ቅሩበ እግዚአብሔር አሐዜ መንጦላት ከሹመቱ ሲሻር ነገደ ኃይላት ከላይ ሆነዋል። አለቃቸው ሚካኤልም አለቅነቱን ተረክቧል። ባህረ ጥበባት ቅዱስ ያሬድ ስለ ቅዱስ ሚካኤል አለቅነት ሲመሰክር እንዲህ ብሏል። ሚካኤል ስሙ ሊቆሙ ለመላእክት እያለ በተናገረበት ማለት ነው። የመላእክት አለቃቸው ስሙ ሚካኤል በሁለት ክንፍ በላይ የሚበር ስለ ሕዝብ ፈጽሞ ይለምናል። በአንዱ እልፍ በፊቱ እልፍ በኋላው እልፍ በቀኙ እልፍ በግራው እልፍ መላእክት ይከተሉታል በማለት ዘምሯል። ዳግመኛም ከመላእክት ሁሉ ከፍ ያለ ክብር ያለው መሆኑን ሊቁ ሲመሰክር ይቀድም ጾታሁ ለሚካኤል እምኩሎሙ መላእክቲሁ ለልዑል፣ ወገኑ ወይም ክብሩ ከመላእክት ሁሉ የሚቀድም ልዑል ነው በማለት ዘምሯል። ማህደረ ተዋህዶን ነው በማዳመጥ ላይ የምንገኘው። እንደ ኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያናችን እምነት ስርዓትና ትውፊት እርሱ አምላካችን በቸርነቱ በደግነቱ በመሐሪነቱ በፍጹም አባታዊ ፍቅሩ በእያንዳንዳችን ልቦና ያሳድርልን ዘንድ ደጅ እየጠና ነው የምንሰማው የምንከታተለውን መንፈሳዊ የዩቱብ አገልግሎታችንን ነው ማዳመጥ የጀመርነው። ምሕረትና ደግነቱን አብዝቶልናል። ለዚህ ሰዓት እንድንደርስ ፈቃዱ ሆኖልናል። እድሜውን አበድሮ ሰማይና ምድር ሲያልፍ በማያልፈው ቃሉ ሊያጽናናን ሊያበረታን አምላከ ቅዱስ ሚካኤል ይህችን ዕለት ለማየት አድርሶናልና ከምንም ነገር በላይ ለሱ ምስጋና ነውና የሚገባው ክብርና ምስጋና ለገናና ስሙ ይሆንልን። ርርተ ህሊና ርርተ ልቦና አንዳችም ነውር የሌለባት አፍጣኒተ ረድኤት አቁራሪተ መዓት የመላእክት እህት ድንግል ማርያምም ስሟ የከበረ የተመሰገነ ይሆንልን። ቃል ኪዳኗ ዘወትር ከኛ የማይለየው የእናትነት ፍቅሯና ምልጃዋ አብሮናልና አሁንም አማላጅቱን እያመሰገናት የቅዱሳን አምላክን ደጅ እየጠናን ለዛሬ በየዓመቱ ሰኔ 12 ቀን የምናከብረውን የሊቀ መላእክት የቅዱስ ሚካኤልን በዓል ምክንያት በማድረግ በዓሉ ለምን እንደሚከበር ከቅዱስ ሚካኤል ከስሙ ትርጓሜና ከአገልግሎቱ በመነሳት አንዳንድ ለዕለቱ የሚገባውን መልእክት ለማስተላለፍ ለማድረስ ነው እንግዲህ በዚህ ሁኔታ የተገናኘ ነው። እንግዲህ እንደተለመደው ለዛሬም ምንጭ ጠቅሰን አምላካችን የሚያስተምረንን የነጻች የጎላች የተረዳች የዚችን የተዋህዶ እምነታችንን ሁኔታ የሚያሳስበውን አስተምሮቷን የሚያጠይቀውን መልእክታችንን ከሊቀ መላእክት ከቅዱስ ሚካኤል ጋር የተያያዘውን እንዲህ እናደምጣለን። የቅዱስ ሚካኤል የስሙ ትርጓሜና ትድግናው። ሚካኤል ማለት እንደ እግዚአብሔር ማንም የለም ማለት ነው። ዘዳግም ምዕራፍ 3 ቁጥር 11። አንድም ሚካኤል ማለት ድል አድራጊ አሸናፊ ማለት ነው። ራዕየ ዮሐንስ ምዕራፍ 12 ቁጥር 7። አንድም ሚካኤል ማለት መላከ ምክሩ ለልዑል ማለት ነው። ሚካኤል እስራኤልን ከፊት ከኋላ ከግራ ከቀኝ ከላይ ከታች የ3 ቀን መንገድ ቀድሞ በመሄድ በ7 ደመና አምድ ይመራቸው ነበር። እንደ ደጀን ከፈርዖን ሰራዊት ከኋላ እየጠበቀ እንደ ፊት አውራሪ ከፊት መንገድ እየመራ እግራቸውን ከሐሩሩ ሰውነታቸውን ከቁሩ ራሳቸውን ከዋዕዩ እየጋረደ ሲርባቸው መና እያወረደ ሲጠማቸው ከአለት ውሃ እያፈለቀ መርቷቸዋል። መርሆሙ መዓልተ በደመና ወሌሊተ በብርሃነ እሳት እንዳለ ዳዊት። ሙሴ ከሞተ በኋላ እንኳ በሙሴ ሞት ያዘኑ የተከዙ እስራኤልን የሙሴን መቃብር ላሳያችሁ ብሎ ሊያታልል የነበረን ሰይጣን መንገድ ላይ ጠብቆ እንደ ጢስ ብን ያደረገው ታላቁ ቅዱስ ሚካኤል ነው። ሚካኤል የመላእክት አለቃ ነው። ነቢየ እግዚአብሔር ዳንኤል ከሰራዊት አለቃ አንዱ ሚካኤል ሊረዳይ መጣ ብሏልና ዳንኤል ምዕራፍ 10 ቁጥር 2። ቅዱስ ሚካኤል የእግዚአብሔርን ስም የተሸከመ ነው። እርግጥ ሁሉም መላእክት ስመ እግዚአብሔርን ተሸክመዋል። ኤል
የሚለው የስማቸው መጨረሻ በዕብራይስጥ እግዚአብሔር ማለት ነው። አዳምን በደብረ ቅዱስ የመገበ፣ አዳምና ሔዋንን ያስታረቀ፣ የአቤልን መስዋዕት ያሳረገ፣ ሄኖክን ከዓይነ ሞት የሰወረ፣ ኖህን መርከብ እንዲሰራ የረዳው፣ ከጥፋት ውሃ ያዳነው፣ ፍጥረታትን ወደ መርከቡ እንዲገቡ ያገዘው፣ አብርሃምን ከነገስታት ጥቃት የታደገው፣ ይስሐቅን ከመታረድ አድኖ በእርሱ ፈንታ የመስዋዕት በግ ያቀረበ፣ ያዕቆብን በስደት የጠበቀው፣ ኤፍሬምንና ምናሴን የባረከ ታላቅና ድንቅ መልአክ ነው። ለዮሴፍ በግብፃውያን ዘንድ ባለሟልነትን ሰጥቶ በባዕድ አገር የሾመው፣ ሙሴን ከግብፃውያን አዋላጆች እጅ የሰወረው፣ ለመሪነትም ያበቃው፣ እስራኤልን በነፃነት ጉዞ እያበላ እያጠጣ መንገድ እየመራ ከምድረ ርስት ያስገባ፣ ኢያሱን ረድቶ አማሌቅን ድል የነሳ፣ በአሮን ክህነት በኢያሱ መሪነት የተራዳ፣ ለዳዊት ኃይልን የሰጠ፣ በጎልያድ ላይ ድልን ያቀዳጀ፣ ሶሎሞንን ከአጋንንት ጥቃት፣ ሕዝቅኤልን ከሰናክሬም ሰራዊት፣ ሶስናን ከእደ ረበናት የታደገ፣ ዳንኤልን ከአናብስት አፍ፣ ኤልያስን ከኤልዛቤል ሰይፍ ያዳነ፣ ዮናስን በአሳ አንበሪ ሆድ ውስጥ የጠበቀ ቅዱስ ሚካኤል ነው። መጽሐፈ መሳፍንት ምዕራፍ 13። ከዚህ የተነሳ ቅድስት ቤተ ክርስቲያን መጋቤ ብሉይ ብላ ትጠራዋለች። በዘመነ ሐዲስም ቢሆን ለሰው ልጆች ያለውን ተራዳይነቱን ያላቋረጠ፣ ለምሳሌ የባህራንን የሞት ደብዳቤ ወደ ሕይወት የለወጠ፣ አፎሚያን ከአውሬው እጅ ያዳናት መጋቤ ብሉይ ቅዱስ ሚካኤል ነው። ቅዱስ ሚካኤል ትዕግስተኛ ባህሪና ግብሩን ለማየት አዛኝና ሩሩህ መሆኑን ሐዋርያው ይሁዳ በመልእክቱ በቁጥር 9 ላይ አንድ ምዕራፍ ነው ያለው፣ እንዲህ ብሏል። ስለ ሙሴ ሥጋ ከሰይጣን ጋር በተከራከረ ጊዜ እግዚአብሔር ይገሥጽህ አለው እንጂ የስድብን ቃል አልተናገረም በማለት የመልአኩን ትህትናና ትዕግስት ነግሮናል። የመልካ ሚካኤል ደራሲም ስለ ሙሴ ሥጋ ከሰይጣን ጋር በተነጋገረ ጊዜ የስድብን ቃል ላልተናገረ አንደበትህ ምስጋና ይገባል በማለት የመልአኩን ድንቅ ትህትና መስክሯል። ቅዱስ ሚካኤል የተረጋጋ ትዕግስተኛ መልአክ እንደሆነም ሄኖክ መስክሯል። በብሉይ ኪዳንም ሆነ በሐዲስ ኪዳን የተፈጸሙ ድንቅ ተአምራትን ቤተ ክርስቲያን እገሌ የተባለ መልአክ ይህን አድርጓል፣ እገሌም የተባለ ጻድቅና ሰማዕት ይህን አድርጓል ብላ ቆጥራ ስታስቀምጥ ምን ያህል ለእግዚአብሔርና ለሰራዊቱ ቅርብ እንደሆነች ያሳያል። እንግዲህ አንዱ የቅዱስ ሚካኤል ባህሪና ግብሩ መገለጫ ልጆችን የሚያሳድግ መልአክ መሆኑ ነው። ቅዱስ ሚካኤል አባታችን ያዕቆብ የዮሴፍን ልጆች ሲባርክ እንዲህ አለ። ያዕቆብም ባረካቸው እንዲህም አለ፣ አባቶች አብርሃምና ይስሐቅ በፊቱ ደስ ያሰኙት እርሱ እግዚአብሔር፣ ከታናሽነቴ ጀምሮ እስከ ዛሬ ድረስ እኔን የመገበኝ እግዚአብሔር፣ ከክፉ ነገር ሁሉ ያዳነኝ መልአክ እርሱ እነዚህን ብላቴኖች ይባርክ በማለት ቅዱስ ሚካኤል ከክፉ ነገር ከመጠበቁም በላይ ልጆችን በጸጋ የሚያሳድግ ሩሩ መልአክ እንደሆነ ከዚህ ምስጢር እንረዳለን። አባታችን ያዕቆብ እነዚህን ብላቴኖች ይባርክ ያለው መልአኩን እንደሆነ ስንመለከት መላእክት እንደሚባርኩ እንገነዘባለን። ዘፍጥረት 48 ቁጥር 15። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መላእክት ከፈጣሪያቸው በረከትን እየቀዱ ለሰው ልጆች የሚያድሉ መሆናቸውን ተረድታ ልጆቿን ሀብተ ወልድ ስመ ክርስትና ስትሰጥ የእግዚአብሔርን ባለሟሎች የሆኑትን መላእክትን አትዘነጋም። ኃይለ ሚካኤል፣ ሀብተ ሚካኤል፣ ወልደ ገብርኤል፣ ወልደ ሩፋኤል እያለች ስማቸውን ለበረከት ታስቀራለች። ያዕቆብን ከክፉ ሁሉ የጠበቀ መልአክ እነዚህን ብላቴኖች ይባርክ ማለቱ ከያዕቆብ ወገን ለዘላለሙ ይነግስ ዘንድ ወአፍቀረ ስኖ ለያዕቆብ የያዕቆብን ውበት ወደደ ተብሎ የተነገረለት ወልደ እግዚአብሔር ከኤፍሬምና ከምናሴ ዘር ይወለድ ዘንድ ቃል ኪዳኑን ያጽና ማለቱ ነው። በፍጡር ምክንያት ሊፈጸም የማይችለውን ዘላለማዊ ሕይወት ለያዕቆብ ወገን ብቻ ሳይሆን ለሰው ልጅ የሰጠ እሱ የያዕቆብን ቃል ጠብቆ በያዕቆብ ዙፋን ለዘላለሙ ይነግሳል ተብሏል። ዳግመኛም መናን ከሰማይ እያወረደ ውሃ ከአለት ላይ እያፈለቀ እስራኤልን የመራበትን ዕለት ቤተ ክርስቲያን የመልአኩን ታዳጊነት የእግዚአብሔርን ቸርነት እያስተማረች ታከብረዋለች። እርግጥ መልአኩ እስራኤልን ከግብፅ ያወጣቸው ሚያዝያ 12 ቀን ቢሆንም ብዙ ጊዜ በጾም ላይ ስለሚውል በዓልን ከበዓል ጋር ለማክበር ብላ በሰራችው ሕግ መሰረት ህዳር 12 ቀን ታከብረዋለች። ሊቁ ለዚህ ታላቅ መልአክ እንዲህ ሲል ተቀኝቶለታል። ኃይላት በተባሉ መላእክት ላይ የተሾምክ ቅዱስ ሚካኤል ሆይ ቂምና ቅናት የሌለበት የርኅራኄና የየዋሃት መዝገብ ለሆነው ልብህ ሰላምታ ይገባል። የያዕቆብ ልጆችን ግርምት በሆነች በምታስፈራ ባህር እንዳሳለፍካቸው እኔንም ከክፉ የሰይጣን ወጥመድ ሁሉ አድነኝ ሲል የመልአኩን ታዳጊነት ተማጽኗል። ሌላው የቅዱስ ሚካኤል ባህሪው ከዲያብሎስ መንጋጋ የሚያስጥል መልአክ መሆኑ ነው። ወደ ሰኔ 12 በዓልም ይሄ መልእክት ይወስደናል። ቅድስት አፎሚያ ሀገሯ ኪልቅያ ነው።
ባለቤቷ አስተራኒቆስ ይባላል። የኪልቅያ መስፍን ነበረ። ታሞ ከዚህ ዓለም በሞት ተለየ። አፎሚያ ከሀብቷ ከንብረቷ ለነዳያን እየሰጠች እየመጸወተች በጾም በጸሎት ተወስና ትኖር ነበር። ሰይጣን ለምቀኝነት አያርፍምና ደግ መነኩሴ መስሎ አጋንንትን ሴት መነኮሳያት አስመስሎ መጥቶ ከደጅ ሆኖ አስጠራት። ከቤት ገብታችሁ በቅዱስ ሚካኤል ስዕል ፊት ጸልዩልኝ አለቻቸው። መነኩሴውም እኛማ በነግ ጸልየናል፣ እንደው አንቺ ግን ይህ ሁሉ ጾም ጸሎት ምን ያደርግልሻል? በዚያም ላይ ስትደክሚ የሚደግፍሽ ስታረጅ የሚጦርሽ ልጅ የለሽም። እነ አብርሃም እነ ዳዊት ከብዙ ሴቶች ብዙ ልጆች ወልደው የለምን? ስለዚህ ቤት ሰሪ ጎመን ዘሪ ጧሪ ቀባሪ ልጅ ያስፈልግሻል። ባላግብተሽ ብትኖሪ ይሻልሻል አላት። ቆብ መልካም ነበር፣ ንግግር ግን ክፉ ነው። አትጹሚ አትጸልይ ያልከኝ ጌታችን ምጽዋት አበድር እመስዋዕት ከመስዋዕት ይልቅ ምጽዋትን እመርጣለሁ ብሎ የለምን? ሁለተኛ ባላግቢ ማለትንስ ከምን አገኘኸው? ርግቦች እንኳ ባሎቻቸው ከሞቱባቸው ከሌላ ወንድ አይቀርቡም። ታዲያ ጥንቱን በንጽህና ሊኖር የተፈጠረ ሰው ሁለተኛ አላገባም ብሎ ቢኖር ዕዳ ፍዳ ሊሆንበት ነውን? ብላ ባሏ ታሞ ሳለ ያሰራላትን ስዕለ ሚካኤል አውጥታ ብታሳየው ሰኔ 12 ቀን መጥቼ ከተመካሽበት ከዚህ ግብሱ ስዕል ጋር አጠፋሻለሁ ብሎ ዝቶባት እንደ ትቢያ በኖ ጠፍቷል። ሰኔ 12 ቀን በነግ ብርሃናዊ መልአክ መስሎ መጥቶ ጾም ጸሎትሽ፣ ስግደት ምጽዋትሽ አድርጎልሻል። ያ ስሁት አጠፋሻለሁ እንዳለሽ አውቄ ላድንሽ መጥቻለሁና አላት። አንተ ማና አለችው። ሊቀ መላእክት ሚካኤል ነኝ አላት። የንጉሥ መልእክተኛ ያለ ማኅተም ይሄዳልን? በትረ መስቀል ወዴት አለ አለችው። መስቀል አስይዞ መሳል ልማድ ነው እንጂ እኛስ አንይዝም አላት። ቆየኝ ስዕሉን ላምጣልህ ብላ ዞር ስትል አርያውን ለውጦ ደብረ ጽልመት መስሎ አንገቷን አነቃት። ቅዱስ ሚካኤል እንዳይነ ጥቅሻ ፈጥኖ ደርሶ ቀጥቶ አስምሎ ገዝቶ እመቀመቅ ጥሎታል። እሷንም ብጽዕት ወይ ጾም ጸሎትሽ፣ ሰጊድ ምጽዋትሽ ቅድመ እግዚአብሔር ደርሶልሻል፣ እረፍትሽ ዛሬ ነው ብሏት አድርጓል። ወደ ቤተ ክርስቲያን ሄዳ ሥጋ ወደሙን ተቀብላ ጳጳሱንና ካህናቱን ወደ ቤት ጠርታ አብልታ አጠጥታ ወርቋን ብሯን ለቤተ ክርስቲያን መስሪያ ለድሆች ምጽዋት ያደርገው ዘንድ ለጳጳሱ አደራ ሰጥታርፋለች። የቅዱስ ሚካኤል ስዕሉም ከቅፏ ወጥቶ በሮ ማንም ሳይሰቅለው ከቤተ መቅደስ በር ላይ ተሰቅሎ ተገኝቷል። ኋላም አብቦ አፍርቶ በአበባው በፍሬው ሕሙማን የሚፈውስ ሆኗል። ይህ እግዚአብሔር ተአምር ነው። ዛሬም ስለማይመዘገብ ነው እንጂ እግዚአብሔር በመላእክቱ ላይ እያደረ ዘወትር ተአምር ያደርጋል። በዚህ መሰረት መጋቤ ብሉይ ሊቀ መላእክት ቅዱስ ሚካኤል በተአምራቱ ዘወትር እንደሚጠብቀን ባሕረ ጥበባት ቅዱስ ያሬድ ይህንኑ እንዲህ ብሎ መስክሮለታል። የመላእክት አለቃ ሚካኤል የቀን እረኛ የሌሊት ጠባቂ ክንፎቹ የእሳት የሆነ ሚካኤል ዘወትር የሚጠብቅ የእውነት ድንኳን ከተማ ነው በማለት ተናግሯል። ድንኳን ከቀን ሐሩር ከሌሊት ቁር እንደሚከለሉበት ሁሉ ቅዱስ ሚካኤልም በቃል ኪዳኑም የሚታመኑትን ሁሉ ከምሕረት አልባ ከዲያብሎስ ደባ ከአጋንንት ድብደባ ከዚህ ዓለም ፈተና ያድናቸዋልና። ፈተና ቢገጥማት ቅድስት አፎምያ ፈተና ቢገጥማት ቅድስት አፎምያ ሚካኤል ብላ ስትጣራ ሚካኤል ብላ ስትጣራ ፈጥኖ አዳናት ከጭንቀ መከራ። ሚካኤል ብላ ስትጣራ ሚካኤል ብላ ስትጣራ ፈጥኖ አዳናት ከጭንቀ መከራ። ነውና እምነቷ ጽኑ ነው ምግባሯ ነውና እምነቷ ጽኑ ነው ምግባሯ። ሚካኤል መጣላት ታምሩን ሊሰራ ሚካኤል መጣላት ላፎምያ ታምሩን ሊሰራ ሚካኤል መጣላት ታምሩን ሊሰራ ሚካኤል መጣላት ላፎምያ ታምሩን ሊሰራ። ቅድስት አፎምያን የታደገበት የሰኔ 12 በዓል አንዱ በዚህ መልኩ የሚገለጽ ነው ለማለት ነው። የቅዱስ ሚካኤል ባህሪና ግብሩ አንዱ
ሊቀ መላእክት ቅዱስ ሚካኤል ከዲያብሎስ መንጋጋ የሚያስጥል መልአክ መሆኑን የተማርንበት የምንረዳበት ተራዳይነቱን የምናስብበት ነው። ሌላው የቅዱስ ሚካኤል ባህሪው ወይም ደግሞ ግብሩ የምንመለከተው ደግሞ የሞትን ጦማር ቀዶ ሰርግ ያደረገ መልአክ መሆኑን ከዚሁ ከሰኔ 12 በዓል ጋር ተያያዥነት ያለው ደግሞ ሌላው የሚገለጽ የሚነገር ትምህርት ነው። ከክርስቶስ ልደት በኋላ በአራተኛው ምዕተ ዓመት መጀመሪያ ላይ በእስክንድሪያ እግዚአብሔርን የሚፈሩና የሚያመልኩ ቅዱስ ሚካኤልንም የሚወዱና ወራዊ በዓሉን የሚያከብሩ ደጋጎች ባልና ሚስት ነበሩ። እነዚህ ባልና ሚስት በየወሩ በቅዱስ ሚካኤል በዓል በቅዱስ ሚካኤል ስም ድግስ እየደገሱ ለተራቡ ድሆችና ለጦም አዳሪዎች ሁሉ ያበሉ ይመጸውቱ ነበር። ከጥቂት ጊዜ በኋላ ግን የቤቱ አባወራ ጥቂት ታሞ ከዚህ ዓለም በሞት ተለየ። ባልየው በሞተ ጊዜ ባለቤቱ ጸንሳ ነበረ፣ ነፍሰ ጡር ነበረች። ከጥቂት ጊዜ በኋላ ባለቤቱ ለመውለድ ደርሳ ምጥ ያዛት። ምጡም በጸናባት ጊዜ ከእግዚአብሔር እንዲያማልዳትና ከጭንቋ እንዲያድናት ወደ ቅዱስ ሚካኤል ትለምንና ትማጸን ጀመር። በዚያኑ ጊዜ ያለችበት ቤት በድንገት በብርሃን ተሞላ። እሷም ከጭንቀቷ ዳነች። መልኩ ያማረ ወንድ ልጅ ወለደች። ሊቀ መላእክት ቅዱስ ሚካኤልም ከሰማይ ወርዶ ሕፃኑን ባረከው። በጎረቤታቸው አንድ ጨካኝ ምሕረት የሌለው ክፉ ባለጸጋ ሰው ነበረ። ታዲያ ያ የተወለደው ሕፃን የዚያን ባለጸጋ ሀብትና ንብረት እርሻውንም ሁሉ እንደሚወርስ ቅዱስ ሚካኤል ለእናቱ ነገራት። ይህንም ነገር በቤት ውስጥ የነበሩት ሁሉ ሰምተው ስለነበር ወሬው ተዛምቶ ባለጸጋው ጆሮ ደረሰ። ባለጸጋውም ይህን ወሬ በሰማ ጊዜ ሕፃኑን ለመግደል ምክንያት ይፈልግ ጀመር። የልጁም ዕድሜ 10 ዓመት በሆነው ጊዜ እናቱ ገንዘቧ ሁሉ በማለቁ ከችግር ላይ ወደቀች። ያም ርኅራኄ የሌለው ባለጸጋ ይህን ባወቀ ጊዜ ልጅሽ እንዲላላከኝ ስጪኝ፣ በምቾትና በድሎት አኖረዋለሁ፣ ትምህርትም አስተምረዋለሁ፣ በአጠቃላይ እንደ ልጅ አድርጌ ያሳድገዋለሁ፣ ለአንቺም በቂ ገንዘብ 1 ወቄት ወርቅ ሰጥሻለሁ አላት። ሴትዮዋም ይህን በሰማች ጊዜ ስለ ችግሯ ደስ ብሏት ልጇን ሰጠችው። ዛሬም በችግር ምክንያት ልጆቻቸውን ለሀብታሞች የሚሰጡ አሉ። በዘመናችን በየሀገሩ በችግር ምክንያት ስንቶች ልጆች ናቸው ከአቅማቸው በላይ የሆነ ስራ የሚሰሩ። ያም ባለጸጋ ልጁን የወሰደው ለማሳደግ ሳይሆን እንዳይወርሰው ለመግደል ነበር። ለእርሷ 20 ወቄት ወርቅ ሰጥቶ ሕፃኑን ላሳድገው ብሎ ወሰደው። ወስዶም በሳጥን ውስጥ ከቶ ከባህር ጣለው። ማዕበል እየገፋው ወስዶ ከወደቡ አደረሰው። አንድ በግ ጠባቂ አግኝቶ ወርቅ መስሎት ከቤቱ ወስዶ ቢከፍተው መልከ መልካም ብላቴና ሆኖ አገኘው። ልጅ ይሻ ነበርና ደስ አለው። ከበላው እያበላ ከጠጣው እያጠጣ አሳደገው። ከብዙ ዓመት በኋላ ያ ባለጸጋ ለንግድ ሲሄድ መሽቶበት ከነዚህ ሰዎች ቤት አደረ። ባህራን እያለ ሲጠራው ሰምቶ ባህራን ማለት ምን ማለት ነው አለው። ከባህር የተገኘ ማለት ነው ብሎ ነገረው። ለምን እንደዚህ ያልከው አለው። ከባህር ስላገኘሁት ነው አለው። መቼ አገኘኸው አለው። ወሩን አስታውሶ ቀኑን ጠቅሶ ሲነግረው እሱ ከጣለበት ጊዜ አንድ ሆኖ ቢያገኘው ለካ አልሞተም ብሎ ሲነጋ እባክህ ወዳጄ አንድ ነገር ላስቸግርህ፣ ከቤት የረሳሁት ዕቃ ነበር፣ የድካሙን ዋጋ ላንተ ሰጣለሁ፣ ልጅህን ልላከው ፍቀድልኝ አለው። እሺ አለው። ደብዳቤ ጽፎ ይህ ልጅ እንደደረሰ ግደሉት ብሎ አትሞ ምልክቱን ነግሮ ስንቁን አስይዞት እንደ ይሁዳ በሽንገላ ስሞ ሰደደው። ባህራንም 9 ቀን ተጉዞ የ1 ቀን ጎዳና ሲቀረው ቅዱስ ሚካኤል በአምሳለ ሊቀ ሐራ በፈረስ ተቀምጦ መላእክትን እንደ ሰራዊት አስከትሎ ከመንገድ ተገናኘው። አንተ ልጅ ወዴት ትሄዳለህ አለው። እንዲህ ካለ ቦታ መልእክት ላደርስ እየሄድኩ ነው አለው። እስኪ መልእክቱን አሳየኝ አለው። ጌታዬ ለማንም አታሳይ ብሎኛል አለው። ያም ባይሆን እንደተጠቀለለ አሳየኝ አለው። አሳየው። ደብዳቤው እንደታጠፈ እፍ ቢልበት የሞቱን ትእዛዝ አጥፍቶ የሕይወት ትእዛዝ ጽፎበታል። ያን ጊዜ ይዞ ሄደ። ለቤቱ ሹም ሰጠው። ገልጦ ቢያነበው ልጄን ዳሩለት፣ ሀብት ንብረቴን አውርሱት፣ ባሮቼ ይገዙለት፣ ይህ ቃል የእኔ ለመሆኑ ምልክቱ እንዲህ ነው የሚል አነበበ። በጌታውን ማኅተም ታትሟልና ሁሉም ነገር ተደረገለት። ባለጸጋው ከንግድ ሲመለስ የዘፈን የጨዋታ ድምፅ ሰምቶ አሽከሩን አግኝቶ ይህ ሁሉ ዘፈን ጨዋታ ምን ተገኝቶ ነው ብሎ ጠየቀ። የላከው ሰው ልጅህን አግብቶ ሀብትህን ወርሰው ይኸው 40 ቀን ሙሉ ይዘፈናል አለው። ደንግጦ ከፈረሱ ወድቆ ሞተ። ባህራንም ይህ ሁሉ በቅዱስ ሚካኤል ተራዳይነት የተደረገለት መሆኑን አምኖ ማዕረገ ቅስና ተቀብሎ ቤተ ክርስቲያን አሳንጾ ዕድሜውን በሙሉ በቅን ልቦና በትውስ ሰብዕና ሲያገለግል ኖሯል። ይህንንም ሁኔታ መጽሐፈ ስንክሳራችን
እንዲህ ብሎ የሚገልጸው ቦታ አለ። ባህራንም በጎ ስራዎችን የሚሰራ ሆነ። የተገለጸለትና ከመገደል ያዳነው የመላእክት አለቃ የከበረ ሚካኤል ወይም የከበረ መልአክ ቅዱስ ሚካኤል እንደሆነ ሊገለው የሚሻውን የባለጸጋውን ጥሪቱን ሁሉ ያወረሰውም እርሱ እንደሆነ ተረዳ። የዚህንም የከበረ መልአክ የመላእክት አለቃ ሚካኤልን መታሰቢያ በየወሩ ያደርግ ጀመረ። ቤተ ክርስቲያንም ሰራለት። የቅዱስ ሚካኤልንም ስዕሉን አስሎ በቤተ ክርስቲያኑ ውስጥ አደረገው። ከእርሱም ብዙዎች ድንቆች ተአምራቶች ተገለጡ። ባህራንም ቅስና ተሾሞ እስከ ለተሞቱ በዚያች ቤተ ክርስቲያን ውስጥ የሚያገለግል ሆኖ ኖረ። በዚህ በከበረ የመላእክት አለቃ ሚካኤል አማላጅነት ከእናቱና ከአባቱ ከልጆቹም ጋር የዘላለም ሕይወትን ወረሰ ብሎ በዚሁ በመጽሐፈ ስንክሳራችን በሰኔ 12 ላይ የሚነበበው ይነግረናል። እንግዲህ በሰኔ 12 የቅዱስ ሚካኤል በዓል ለምን ይከበራል ብለን ለምንጠይቅ ወይም ደግሞ በምን መልኩ ነው የሚከበረው ለሚለው የበዓሉ ምንነት ትርጓሜ ቅዱስ ሚካኤል ለቅድስት አፎሚያ ደርሶ ያንን ፈታኝ ያራቀበት የእሷም የእረፍቷ ቀን መታሰቢያ እንደሆነ እንዲሁም ደግሞ የባህራንን የሞቱን ደብዳቤ ወደ ሕይወት መለወጡ የሚነገርበት፣ በሌላም መልኩ ደግሞ በዚህ በሰኔ 12 ቀን የሚከበረው ደግሞ የተባረከና የተመሰገነ በሰማያት ያለ ምስጢርን ያየ የኢትዮጵያ ንጉሥ ላሊበላ የእረፍቱ መታሰቢያ ሆነ ይለናል። በዚህች ዕለት ደግሞ አሁንም ለአባቶች ሊቃነ ጳጳሳት 67ኛ የሆነው የእስክንድሪያ ሊቀ ጳጳስ አባ ቄርሎስ አረፈ። በዚህች ዕለት ለአባቶች ሊቃነ ጳጳሳት 6ኛ የሆነ የእስክንድሪያው ሊቀ ጳጳሳት አባ ዮስጦስ አረፈ እያለም ሌሎችም እንደዚሁ ደጋጋ አባቶች የሚታሰቡበት ዕለት መሆኑንም የሰኔ 12 ስንክሳራችን በዚህ መልኩ መልእክቶቹን ሰፋ አድርጎ ይነግረናል። አሁን የጠቀስናቸው አባቶቻችን ራሱን በቻለ ሌላ መርሃ ግብር ስለምንመለስበት ያን ጊዜ የበለጠ አባቶቻችን የምናውቅበት ዋኖቻችን የምናስብበት መርሃ ግብር ላይ መለስ ብለን የምናያቸው ይሆናል። ባህራንኔ ይቤ ባህራንኔ ባህራንኔ ይቤ ባህራንኔ የሞቱን ደብዳቤ ባህራንኔ ሚካኤል አጥፍቶ ባህራንኔ ባህራንን አዳነው ባህራንኔ በሰርግ ተክቶ ባህራንኔ ሰዳዴ ሳጥናኤል ባህራንኔ ሊቀ መላእክት ባህራንኔ እኛንም አድነን ባህራንኔ ከሲኦል እሳት ባህራንኔ ባህራንኔ ይቤ ባህራንኔ ባህራንኔ ይቤ ባህራንኔ ፈተና ቢገጥማት ቅድስት አፎምያ ሚካኤል ሚካኤል ብላ ስትጣራ ሚካኤል ሚካኤል ብላ ስትጣራ ፈጥኖ አዳናት ከጭንቅ መከራ። ኃያሉ ሚካኤል መጣና ገስግሶ ኃያሉ ሚካኤል መጣና ገስግሶ እንደ ኃያልነቱ ኃይሉን አፈራርሶ እንደ ኃያልነቱ ኃይሉን አፈራርሶ በመጣበት አስኬደው መልሶ እንደ ኃያልነቱ ኃይሉን አፈራርሶ እንደ ኃያልነቱ ኃይሉን አፈራርሶ በመጣበት አስኬደው መልሶ ኃያሉ ሚካኤል ተራዳዊው መልአክ ኃያሉ ሚካኤል ተራዳዊው መልአክ ምሕረት እንዲሰጠን ለምንልን ካምላክ ምሕረት እንዲሰጠን ለምንልን ካምላክ ሚካኤል ጸሎታችንን ባርክ። ምሕረት እንዲሰጠን ለምንልን ካምላክ ምሕረት እንዲሰጠን ለምንልን ካምላክ ሚካኤል ጸሎታችንን ባርክ።
ሊቀ መላእክት ቅዱስ ሚካኤል ለሁላችንም በቀኝ በግራ በፊት በኋላ ሆኖ ይጠብቀን። ፈተና ሆኖ ያስጨነቀንን ጉዳይ ሁሉ እሱ አምላካችን መድኃኒታችን ኢየሱስ ክርስቶስ በሊቀ መላእክት በቅዱስ ሚካኤል ላይ አድሮ ከእግራችን በታች እንዲያስገዛልን፣ በተለይ ሀገራችን ኢትዮጵያን በተለያየ መልኩ የሚፈትናትን ፈታኝ መጋቤ ብሉይ መላከ ምክሩ ሊቀ መላእክት ቅዱስ ሚካኤል በአማላጅነቱ እንዲደርስላትና ፈተናዎቿን ሁሉ ገለል እንዲያደርግላት፣ እንዲራዳን፣ እንዲቆምላት የእሱ የአምላካችን የቅዱስ ሚካኤል አምላክ የተቀደሰ ፈቃዱ ይሆንልን። ስለ መልአኩ ብሎ ሁላችንን በቸርነቱ ጠብቆ በመውጣት በመግባታችን ከሚያስፈራ ከሚያሳስብ ከሚያስጨንቅ ነገር ሁሉ ጠብቆ ለደገኛው ክብር እንዲያበቃን የመድኃኒታችን የኢየሱስ ክርስቶስ የተቀደሰ ፈቃዱ ይሆንልን። እመብርሃን አትለየን። ይህንንም በዓል የተባረከ የተቀደሰ ያድርግልን። በመላእክት ታዳጊነት በመላእክት ተራዳይነት መታመን እንደሚገባንም ሁላችንም ልናውቅ የሚገባ ሰፋ ያለ ትምህርት ወደፊት ይዘን እንመለሳለን። አሁንም ከበዓሉ ረድኤት በረከት እንዲያሳትፈን የቸርነቱን ስራ እንዲሰራልን በዚች በነጻች በጎላች በተረዳች በአንዲቷ የተዋሕዶ እምነታችንም እንዲያጽናናን እስከ እቅታ ድረስ እሱን አምላካችንን አምነን ታምነን የምንኖርበትን ጥበቡን ማስተዋሉ እንዲያድለን ፈቃዱ ይሆንልን። አሜን። ይቆየን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። ሆህተ ስብከት ዘቅዱስ ያሬድ ቅጽ 2 በሊቀ ጉባኤ ጌታሁን ደምጸ ከተጻፈው መጽሐፍ ላይ ነው። የዛሬውን መልእክት እንደ አምላካችን ፈቃድ ምንጭ አድርገን ወደ እናንተ ያመጣ ነው። በእውነት ሊቀ ጉባኤንም መድኃኔዓለም ኢየሱስ ክርስቶስ የሕይወትን ቃል ያሰማልን፣ በዕድሜ በጸጋ ይጠብቅልን። ሁልጊዜም እንደምንላችሁ እንግዲህ መቼስ እኛ ምንጭ ጠቅሰን ወደ እናንተ እናመጣለን ስንል እናንተ ጋር እነዚህ መጽሐፎች ምናልባት አልደረሱ እንደሆነ ኖረውም እንኳን ገለጥ አድርጎ ለማየት በተለያየ መልኩ የምንሳነፍባቸው ምክንያት የምናበጅባቸው ጉዳዮች ስላሉ እኛ እንግዲህ እንደ አምላካችን ፈቃድ ይህንኑ ለሁላችንም ይዳረስ ዘንድ በእጃችን ብንይዛቸው እንጠቀማለን ብለን ከመጠቆም አልፈን ያው ለሁላችን የሚደርስ ዘንድ በዚህ መልኩ እንድንማማርበት ነው ወደ እናንተ የምናመጣውና አሁንም ይህን መንፈሳዊ አገልግሎታችንን እሱ አምላካችን በቸርነቱ እንዲቀበልልን መስማት ብቻ አይደለ መለወጥን በልባችን እንዲሰጠን የደግነቱን ስራ እንዲሰራልን ሰምተን ለመጠቀም ሰምተን ለክብር የምንበቃበት እንዲያደርግልን እሱ የቃሉ ባለቤት በማስተዋል በጥበብ እንዲያኖረን የእሱ የቃሉ ባለቤት ይህን እንድናደርግ ሁሉ የሚረዳን የምህረት አምላክ አምላከ ቅዱሳን አምላከ ጻድቃን አምላከ ሰማዕታት አምላከ ሐዋርያት አምላከ ነቢያት አምላከ ሕፃናት አምላከ አበው ቀደምት አምላከ መነኮሳት አምላከ ደናግላን አምላክነ ስንለው በእነዚህ ሁሉ ተራዳይነት ቃል ኪዳን ታምነን ነውና የምንማጸነው ለፍሬ ለበረከት እንዲያደርግልን ከምንም ነገር በላይ እየተማጸነው ነው። እንግዲህ ይህንንም ፈቃዱ እንዲሆንልን ደጅ እየጠናን የምንለያየው ይቆየን። አምላካችን የቀጠሮ ሰዎች ይበለን። በሌላ መርሃ ግብር እንመለሳለን። የኔንም የእናንተንም የሁላችንም መጨረሻ መድኃኔዓለም በቸርነቱ በይቅርታው በደግነቱ ያሳምርልን። በተለያየ ዓለም ተበተነው ያሉ ወገኖቻችንን ከሚመጣው ከሚታሰበው ከማይታሰበው ከተለያየ ፈተና እሱ በቸርነቱ ነጥቆ እንዲያወጣልን እንዲጠብቅልን። በተለይ በእስራኤል ያሉ ወገኖቻችን ብዙ ፈተና በሆነ በፊት ለፊታቸው ተደቅኗልና ያንን ፈተና ገለል እንዲያደርግላቸው የደግነት ባለቤት የምህረት አምላክ ቅዱስ ሚካኤል እንዲደርስላቸው አሁንም እሳቱን አብርዶ ወደ ውሃ ለውጦ ወደ መልካሙ ጊዜ እንዲያቀርባቸው አሁን ያለውን ፈተና ሁሉ መድኃኔዓለም በቸርነቱ እንዲያቀልላቸው እንዲያቀልልን ፈቃዱ ይሁንልን። አሜን። ይቆየን። የቀጠሮ ሰዎች ይበለን። ማህደረ ተዋሕዶን እንግዲህ እንደ ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን እምነት ስርዓትና ትውፊት በቅርባችን ካሉ ምንጮች እየጠቀስን የምናደርሳችሁን ይህን መንፈሳዊ አገልግሎታችንን ለሚያደምጡ ሁሉ ማዳረሳችሁ እንዳትረሱብን ከወዲሁ በመጠቆም ነው የዛሬውን መርሃ ግብራችንንም እንግዲህ የምንጠቀልለው። ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን። ይቆየን።